እንኳን ደህና መጣችሁ። ዛሬ የምንመራመረው ጉዳይ በጣም እ በጣም ትልቅና መሰረታዊ ነው። አዎ የቀረበልን ጽሑፍ ፍቅር በሕመም ውስጥ የሚል ርዕስ ያለው ሲሆን በዋናነት የሚያተኩረው በአብና በወልድ መካከል ባለው ግንኙነት ላይ ነው። ልክ ነሽ። ግን ያው ዝም ብሎ ግንኙነታቸውን መተንተን ብቻ አይደለም። ይህ ግንኙነት የፍጥረትን፣ የታሪክን እንዲሁም የደህንነትን ታሪክ በሙሉ የሚቆጣጠር ዋና ሞተር እንደሆነ ነው የሚያስቀምጠው። በትክክል ብዙውን ጊዜ ስለ ሥላሴ ስናስብ እንደ ከባድ የሃይማኖት ቀመር ነው የምናየው። ይህ ጽሑፍ ግን በተለየ መነጽር ነው የሚያሳየን። እንዴት ነው የሚያሳየን? በአብና በወልድ መካከል ያለው ፍጹም ፍቅርና መደጋገፍ እንዲሁ በመለኮት ውስጥ ያለ ምስጢር ብቻ ሳይሆን እኛ የምንኖርበትን ዓለም የፈጠረና ቅርጽ የሰጠ ኃይል እንደሆነ ይሞግታ። እሺ፣ ሁለትዮሽ ሙሉነት የሚለውን ቃል ይጠቀማል። ይህም ማለት አብ ለወልድ ሁሉም ነገሩ ነው፣ ወልድም ለአብ ሁሉም ነገሩ ነው። አንዱ ያለ ሌላኛው አይታሰብም። እንግዳ የዛሬው ዋና ጥያቄያችን ይሄ ነው። ይህ መለኮታዊ ግንኙነት እንዴት ሆኖ ነው ጊዜንና ህዋን የፈጠረው? አዎ የወልድ መስዋዕትነትስ በዚህ ታሪክ ውስጥ ያለው ሚና ምንድን ነው? እና ከሁሉም በላይ የዚህ ሁሉ ግዙፍ ድራማ የመጨረሻ ግብ ምንድን ነው? በጣም ጥሩ ጥያቄዎች ናቸው። እስኪ ወደ ጉዳዩ ጠለቅ ብለን እንግባ። እሺ፣ የመጀመሪያው ነጥብ ራሱ የተለመደ አይደለም። ጽሑፉ እንደሚለው መላው ፍጥረት ይህ ግዙፍ ዩኒቨርስ፣ ከዋክብት፣ ፕላኔቶች፣ ጊዜና ህዋ ራሱ የተፈጠረው ለወልድ ነው ይላል። አዎ ይሄ በጣም ትልቅ ሐሳብ ነው። ጊዜና ህዋ ለወልድ ነው የሚል አረፍተ ነገር አለ። ብዙ ጊዜ ፍጥረት ለሰው ልጆች ወይም ለእግዚአብሔር ክብር ነው የሚባለው። ለወልድ ነው ሲባል ግን ነገሩን በሙሉ ይገለበጠዋል። በትክክል ይህንን ለመረዳት ቁልፉ ወልድ በጽሑፉ አገላለጽ ሁለተኛው አምላክ ፍጡር ለመሆን መምረቱ ላይ ነው። እሺ፣ ከአብ ጋር በክብርና በኃይል ፍጹም እኩል ሆኖ ሳለ በፈቃዱ ራሱን ዝቅ አድርጎ የፍጡርን ቦታ ለመያዝ መረጠ። በፈቃዱ? አዎ። በዚህ ውሳኔው ምክንያት ፍጥረትን ከአብ እንደ ርስት ሊቀበል ይገባዋል። ስለዚህ የፍጥረት ሂደት በሙሉ አብ ለሚወደው ልጁ የሚሰጠው ግዙፍ ስጦታ እንደሆነ ተደርጎ ነው የቀረበው። ስለዚህ ፍጥረት እግዚአብሔር የገነባው መድረክ ብቻ ሳይሆን ከአብ ለወልድ የተሰጠው የፍቅር ስጦታ ነው ማለት ነው። ልክ አንድ አባት ለልጁ ትልቅ ግዛት እንደሚሰጥ ማለት ነው። ፍጹም ትክክል። በትክክል እንደዛ ነው። የአብ ተነሳሽነት ለወልድ ያለው ወሰን የሌለው ፍቅር ነው። ሁሉን ነገር ለእርሱ መስጠት ይፈልጋል። የወልድ ተነሳሽነት ደግሞ ይህንን ርስት በደስታና በትሕትና መቀበል ነው። ስለዚህ ፍጥረት ከባዶ የመጣ ነገር ሳይሆን ከዚህ መለኮታዊ የፍቅር ልውውጥ የፈለቀ ውጤት ነው። ይህ የርስት ሐሳብ በጣም ኃይለኛ ነው። ነገር ግን ርስት መቀበል አንድ ነገር ነው። በዛ ርስት ምን ታደርጋለህ የሚለው ሌላ ጥያቄ ነው። እውነት ነው። ወልድ ይህን ግዙፍ ስጦታ ይህን ዩኒቨርስ ከተቀበለው በኋላ የጀመረው ጉዞ አለ አይደል? ተልእኮውስ ምንድን ነው? አዎ ርስት መቀበል የጉዞው መጀመሪያ እንጂ መጨረሻው አይደለም። ጽሑፉ እንደሚለው ወልድ የፍጡራን ንጉሥ ሆኖ ተሾመ። የፍጡራን ንጉሥ? አዎ። ዋና ተልእኮው ደግሞ በርስቱ ውስጥ የተከሰቱትን ችግሮች፣ ኃጢአትና ሞትን ማስወገድና ፍጥረትን ወደ ፍጹምነት መመለስ ነበር። ነገር ግን እዚህ ላይ ነው ታሪኩ ያልተጠበቀ አቅጣጫ የሚይዘው። እንዴት? ተልእኮውን ከፈጸመና ፍጥረትን ፍጹም ካረገ በኋላ ለራሱ አያስቀረውም። ይልቁንስ ፍጹም የሆነውን ጊዜና ህዋ በሙሉ መልሶ ለአብ እንደ ስጦታ ያቀርባል። ወልድ ፍጹም የሆነውን ጊዜና ህዋ መልሶ ለአብ ያቀርባል ይላል ጽሑፉ። አንዴ ቆይ እስኪ። እንዴ? ወርሶት አስተካክሎት በውስጡ ያለውን ችግር በሙሉ ፈቶ መልሶ ለአብ ይሰጣል። አዎ። ለራሱ አያስቀረውም። የዚህ ሁሉ ሥራ ዓላማው ምን ነበር ታዲያ? ጥያቄሽ በጣም ትክክል ነው። ያም ወደ ዑደቱ መጨረሻ ያደርሰናል። ርስቱን ለአብ ካስረከበ በኋላ ወልድ ወደ ቀድሞ መለኮታዊ ክብሩ ይመለሳል። ወደ ነበረበት? አዎ። እንደገናም ከአብ ጋር ፍጹም እኩል ይሆናል። ስለዚህ ሙሉ ዑደት ነው። ከአምላክነት ወደ ፍጹምነት፣ ከዚያ ወደ ንጉሥነት እና በመጨረሻም ተመልሶ ወደ አምላክነት። ዋው! ጽሑፉ እንደሚለው ይህ የሚሆነው እግዚአብሔር የሁሉ ነገር ጌታ ሆኖ በሁሉ ውስጥ እንዲሆን ነው። የአብና የወልድ ግንኙነት የጀመረበትን ፍጹም አንድነት መልሶ ያገኛል።
እሺ፣ እዚህ ላይ ነው ጭንቅላቴ ትንሽ መፍጨርጨር የሚጀምረው። እሺ፣ ጽሑፉ ወልድ በጊዜና ህዋ ውስጥ ሆኖ ሲሰቃይና ሲሞት ያሳየናል። በተመሳሳይ ሰዓት ደግሞ ያው ወልድ ሁለተኛው አምላክ የሚለው ከጊዜና ህዋ ውጪ ዘላለማዊና ሁሉን ቻይ ሆኖ ከአብ ጋር እንዳለ ይናገራል። አዎ፣ ይሄ ፓራዶክስ ነው። ሁለቱም እንዴት በአንድ ጊዜ እውነት ሊሆኑ ይችላሉ? አንዱ አካል በታሪክ መሃል እየተሰቃይ፣ ሌላኛው ከታሪክ ውጭ ሆኖ ሁሉን ነገር መቆጣጠሩ እንዴት ይታሰባል? ይህ ነጥብ የሰው ልጅ የማስተዋል ወሰን የት ጋር እንደሚያልቅ በግልጽም ያሳየናል። ጽሑፉም ይህንን አያድበስብስም። በሐሳባችን እንኳን ከጊዜና ህዋ ማምለጥ አንችልም ይላል። እኛ ፍጡራን እንደመሆናችን የምናስበው በቅደም ተከተል ነው። አንድ ነገር ይሆናል፣ ከዚያም ሌላ ነገር ይከተላል። አዎ፣ መስመራዊ ነው። ልክ ነሽ። የእኛ የዘላለም ጽንሰ ሐሳብ እንኳን ጊዜ ሳያልቅ ለዘላለም እንደሚቀጥል ነው። ማለት ቀጥ ያለ መስመር ነው። ለእግዚአብሔር ግን እንደዚህ አይደለም። እሺ፣ ይህንን ለመረዳት የሚረዳን ምሳሌ ወይም ተመሳሳይ ሐሳብ አለ? ጽሑፉ የሚጠቀመው አይነት ምሳሌ ባይኖርም ልክ አንድ ደራሲና በመጽሐፍ ውስጥ ያለው ገጸ ባህሪ ማለት እንችላለን። እሺ፣ እንዴት? ደራሲው ከገጸ ባህሪው ታሪክ ውጭ ነው። የታሪኩን መጀመሪያ፣ መሃልና መጨረሻ በአንድ ጊዜ ያውቃል። ሁሉንም ነገር ይቆጣጠራል። እውነት ነው። ነገር ግን ደራሲው ራሱን በታሪኩ ውስጥ እንደ አንድ ገጸ ባህሪ አድርጎ ቢጽፍስ? አሃ፣ ያ በታሪኩ ውስጥ የገባው ገጸ ባህሪ በታሪኩ ሕግ ይታሰራል፣ በቅደም ተከተል ይሞራል፣ ሕመም ይሰማዋል። ከታሪኩ ውጭ ያለው ደራሲ ግን አሁንም ሁሉን አዋቂና ተቆጣጣሪ ነው። ዋው! ይህ ፍጹም ምሳሌ አይደለም፣ ግን ሐሳቡን ለመረዳት ትንሽ ይረዳል። አይ፣ በጣም ረድቶኛል። የአእምሯችን ሶፍትዌር የተለየ ነው ማለት ነው። በትክክል። እኛ ቅደም ተከተልን ከማሰብ ውጪ አማራጭ የለንም። እግዚአብሔር ግን ሁሉንም በአንድ ጊዜ ያያል። ስለዚህ ዋናው መልእክት የአእምሯዊ ትሕትና ነው ማለት እንችላለን? በፍጹም። ጽሑፉ እንደሚለው ጊዜና ህዋ የራሳቸው ፍጡራን ናቸው። ስለዚህ እግዚአብሔር በጊዜና ህዋ ውስጥ አይደለም፣ ጊዜና ህዋ በእግዚአብሔር ውስጥ ናቸው። እሺ። እናም ይህንን መለኮታዊ ፓራዶክስ ሙሉ በሙሉ ለመፍታት ሞከር ሳይሆን በተገለጠልን እውነት ላይ መመስረት እንዳለብን ነው ጽሑፉም ያሳስበው። እኛ የምናውቀው እግዚአብሔር የገለጠልንን ያህል ብቻ ነው ይላል። እሺ፣ ወደዚህ ግዙፍ ታሪክ ማዕከላዊ ነጥብ እንምጣ፣ የወልድ ስቅለት። አዎ፣ ጽሑፉ እንደሚለው መስቀሉ እንዲሁ አንድ አሳዛኝ ክስተት ብቻ ሳይሆን በርካታ መሰረታዊ እውነቶችን የሚያረጋግጥ የለውጥ ነጥብ ነው። እስኪ አንድ ባንድ እንያቸው። እሺ። የመጀመሪያው የእግዚአብሔርን ፍቅርና ፍትሕ ያረጋግጣል የሚለው ነው። ብዙ ጊዜ እነዚህ ተቃራኒ እንደሆነ ነው የሚታሰበው። ልክ ነሽ። ጽሑፉ የሚያሳየው ግን የአንድ ሳንቲም ሁለት ገጽታዎች መሆናቸውን ነው። ፍትሕ ኃጢአት ዋጋ እንዳለውና ችላ ሊባል እንደማይችል ይጠይቃል። አዎ፣ ካልሆነ ስርዓት አልበኝነት ይሰፍናል። በትክክል። ፍቅር ደግሞ ያንን ዋጋ ራሱ ለመክፈል ይነሳሳ። በመስቀል ላይ እግዚአብሔር ኃጢአትን እጠላለሁ የሚለውን የፍትሕ ጥያቄውና ኃጢአተኛውን ግን ወደዋለሁ የሚለውን የፍቅር መርሁን በአንድ ጊዜ ያሳይቷል። ሁለቱም በአንድ ድርጊት ተፈጸሙ። አዎ፣ በጣም ግልጽ ነው። ሁለተኛው ነጥብ ደግሞ የትእዛዛትን እውነተኝነት ያረጋግጣል የሚለው ነው። አንድ ሰው ሲሰቃይ ማየት የትእዛዛትን እውነተኝነት እንዴት ያረጋግጣል? ጥያቄሽ ጥሩ ነው። ይሄ ከወልድ ታዛዥነት ጋር የተያያዘ ነው። በመስቀል ላይ በከፍተኛ ስቃይ ውስጥ ሆኖ ፈቃዴ ሳይሆን ያንተ ፈቃድ ይሁን በማለት ለአብ ፈቃድ ሙሉ በሙሉ ራሱን አስገዝቷል። ይህ ድርጊቱ የእግዚአብሔር ትእዛዛትና ፈቃድ ምን እንኳን ወደ ሕመም ቢመሩም እንኳን ፍጹም ትክክልና ሊታመኑ የሚገባቸው መሆናቸውን በተግባር አረጋግጧል። የአብ መንገድ ምርጡ መንገድ ነው ብሎ በሕይወቱ መስክሯል ማለት ነው። በትክክል። እሺ፣ ሦስተኛው ነጥብ ደግሞ በጣም የሚገርም ነው። ወልድ በመስቀሉ የመግዛት መብትን ይወርሳል ይላል። ይህም ከዓለማዊ አስተሳሰብ ጋር ፍጹም ይቃረናል። በጣም ብዙም ጊዜ ስልጣን የሚገኘው በማሸነፍና በጉልበት እንጂ በመሞትና በመዋረድ አይደለም። ልክ ነሽ። ይህ ነው መለኮታዊው ፓራዶክስ። በሰው ልጆች መንግሥት ስልጣን የሚገኘው ሌሎችን በመቆጣጠር ነው። በዚህ መለኮታዊ ታሪክ ግን ስልጣን የሚገኘው ራስን በማስገዛትና በመስዋዕትነት ነው። እስከ ሞት ድረስ በመታዘዝ። አዎ፣ እስከ ሞት ድረስ ታዛዥ ስለሆነ እግዚአብሔር ከሁሉ በላይ ከፍ ከፍ አደረገው የሚለውን ሐሳብ ያስተጋባል። ስለዚህ መስቀሉ የድክመት ምልክት ሳይሆን ለአዲሱ መንግሥቱ የንግሥና ማረጋገጫና የዙፋኑ መሠረት ሆኖ ቀርቧል።
እና ይሄ ሁሉ ነገር በመጨረሻ ከአማኞች መዳን ጋር ይገናኛል አይደል? በእርግጥ ጽሑፉ ስለ አንድ ሰንሰለታዊ ሂደት ያብራራል። አዎ። ይህ ሁሉ የስነ መለኮት ትንተና ብቻ አይደለም፣ ተግባራዊ ውጤት አለው። በመስቀሉ አማካኝነት በመጀመሪያ ኃጢአት ይሰራል። እሺ። ከዚያም መንፈስ ቅዱስ ለአማኞች ይሰጣል። አማኞች ደግሞ በዚህ ኃይል ኃጢአትን በሕይወታቸው እንዲያሸንፉ ይደረጋሉ። እና ይሄ ሲሆን የእግዚአብሔር ትእዛዛት ለፍጡራን የማይከብዱና ሊኖሩበት የሚችሉ መሆናቸውን በተግባር ያሳያሉ። የትእዛዛቱ እውነተኝነት በክርስቶስ ብቻ ሳይሆን በእነርሱ ሕይወትም ይረጋገጣል። በትክክል ጽሑፉ አማኞችን የመጀመሪያ ፍሬዎች በማለት የሚገልጸው ለዚህ ነው። እሺ፣ እስካሁን ስለ ፍጥረት እንደ ርስት፣ ስለ ወልድ ጉዞና መመለስ፣ ስለ መስቀሉ ማዕከላዊነት ብዙ አውርተናል። አዎ፣ ብዙ ነጥቦችን አንስተናል። ነገር ግን አሁንም አንድ ትልቅ ጥያቄ ይጠራ። ይህ ሁሉ ድራማ የተደረገው ለምንድን ነው? ከዚህ ሁሉ የፍጥረት የመስዋዕትነትና የመመለስ ታላቅ ድራማ በስተጀርባ ያለው የመጨረሻው ለምን ምንድን ነው? ልክ ነሽ። እናም መልሱ ጽሑፉ እንደሚለው እስካሁን ካየናቸው ነገሮች ሁሉ በላይ ነው። ግቡ ፍጡራን ያላቸውን አንድ ነገር ፍጹም ማድረግ ነው። ይህም ነጻ ፈቃዳቸው ነው። የፍጡራኑን ነጻ ፈቃድ ፍጹም ማድረግ? ነጻ ፈቃድ ዝም ብሎ የሚሰጥ ነገር መስሎኝ ነበር። ወይ አለህ ወይ አላህም አይነት ነገር። ፍጹም ማድረግ የሚለው ምን ማለት ነው? ይህ የጽሑፉ እምብርት ነው። እንደ ጽሑፉ አገላለጽ ፍጡራን በመጀመሪያ የተሰጣቸው ነጻ ፈቃድ ያልበሰለ ያልተሟላ ነበር። እሺ። በቀላሉ ወደ ስህተትና ራስ ወዳድነት ሊያመራ የሚችል ነበር። የእግዚአብሔር የመጨረሻ ግብ ፍጡራን ትክክለኛውን ነገር እንዲመርጡ ማስገደድ አይደለም። በፍጹም ይልቁንስ የእርሱን ፍጹም ፍቅርና መስዋዕትነት በዓይናቸው አይተው እና በልባቸው ተረድተው በራሳቸው ፈቃድ ከፍርሃት ወይም ከሽልማት ፍለጋ ሳይሆን ከልብ በመነጨ ፍቅር። አዎ፣ ከልብ በመነጨ ፍቅርና እውነት እርሱን እንዲመርጡ ማድረግ ነው። ያኔ ነጻ ፈቃዳቸው ፍጹም ይሆናል። እንዲያውም ይህንን ሐሳብ የሚያጠነክር አንድ በጣም የሚገርም አረፍተ ነገር አለ። የትኛውን? ይህ ውሳኔ ፍጥረት ከመጀመሩ በፊት የተወሰነ እንደሆነ ይናገራል። የፍጡራኑን ነጻ ፈቃድ ፍጹሙን ለማድረግ ደም ለማፍሰስ ከወሰነ በኋላ እግዚአብሔር ፍጥረትን ጀመረ። አዎ፣ ይህ አረፍተ ነገር ሁሉንም ነገር ይለውጣል። የማዳን ዕቅዱ ፕላን ቢ አልነበረም ማለት ነው። በፍጹም። ይህ አጠቃላይ ታሪኩን በተለየ መነጽር እንድናየው ያስገድደናል። መስቀሉ የሰው ልጅ ከወደቀ በኋላ የተፈጠረ ድንገተኛ መፍትሄ አልነበረም። ከመጀመሪያው ጀምሮ የፍጥረት ዲዛይን ማዕከል ነበር። ይህ ማለት የፍጥረት ታሪክ እና የመዳን ታሪክ ሁለት የተለያዩ ታሪኮች ሳይሆኑ አንድ ወጥና ተመሳሳይ ታሪክ ናቸው። ዓላማውም ነጻ ፍቅርን በፍቅር ፍጹም ማድረግ ነው። ስለዚህ ውይይታችንን የጀመርነው አብና ወልድ አንዳቸው ለሌላኛቸው ሁሉም ነገራቸው ናቸው ከሚለው ሐሳብ ነበር። አዎ፣ ከዛ ነበር የተነሳ ነው። አሁን የደረስንበት መደምደሚያ ደግሞ ያ መለኮታዊ ፍቅር ፍጡራን ፍጹም የሆነ ነጻ ፍቃድ እንዲኖራቸው የሚያስችል ዓለም ለመፍጠር ሆን ብሎ ወደ ሕመምና መስዋዕትነት ገባ የሚል ነው። በትክክል። ይህ መለኮታዊውን ግንኙነት በቀጥታ ከፍጡራን ልምድና የመጨረሻ ዓላማ ጋር ያቆራኘዋል። ፍቅር በሕመም ውስጥ የሚለው የጽሑፉ ርዕስ ትርጉም የሚሰጠው እዚህ ላይ ነው። እውነት ነው። ሕመሙ የወልዱ ስቃይ እንዲሁ አሳዛኝ ክስተት ሳይሆን የፍጥረትን የመጨረሻ ግብ ለመፈጸም ብቸኛውና ዋነኛው ዘዴ ነበር። ዓላማ የሌለው ሕመም አልነበረም። በፍጹም። ለአድማጭ የምናስቀምጠው የመጨረሻው ሐሳብ ይህ ነው። ይህ ጽሑፍ የሚያሳየን ዓለም የተፈጠረው በመለኮታዊ ፍቅር አማካኝነት ነጻ ፍቃድን ፍጹም ለማድረግ ነው። ይህ የዩኒቨርሳላችን መሠረታዊ መርህ ከሆነ በዚህ የተፈጠረ እውነታ ውስጥ የግል ትግል ምርጫዎችን አልፎ ተርፎም ሕመምን የምንመለከትበትን መንገድ እንዴት ሊለውጠው ይችላል?